የጨዋታ ሰዓታችን ላይ ነው የምንገኘው። አሁን አንድ ለየት ያለ ጨዋታ አዘጋጅተናል። መሞከር ነው። ሳጥን አለ። ሁለት ተወዳዳሪዎች አሉን፣ ሉላ፣ ሳራ። ስለዚህ ሉላ ዝግጁ? ልንገራችሁ። ለማንኛውም ህጉን ልንገራችሁና ከዛ ወደ ጨዋታው እንገባለን። ህጉ ምንድነው? እዚህ ጋር ሳጥን ይታያል አይደል? ሁለቱንም ትከቱና ትነካላችሁ። ከዛ የነካችሁትን ነገር መናገር ነው። 20 ሰከንድ ነው ያላችሁ። በ20 ሰከንድ ውስጥ እዚህ ውስጥ ምን እንዳለ መገመት ነው። ያልነገርኳችሁ ነገር ካሸነፋችሁ የ20 ሺህ ብር ሽልማት። ስለዚህ ሉላ መጀመሪያ ጠጋ በይ። ሁለቱንም እጅሽን እኩል ነው የምታስገቢው። እሺ። ጣቴ እንደዚህ ማድረግ አልችልም። አይ አይቻልም። እስኪ አሁን እጆችሽን እኩል እሱ ጋር ሆነሽ አሁን አስገባት። ቆያ እሺ። ወይ በገዙ ሞት እኔ ፈራው፣ እግዚአብሔርን ፈራው። ተቀጣጣይ ነገር ይዞ መግባት ክልክል ነው። እስኪ ነክተሽዋል። አሁን ነክተሽዋል። ገምቺ እስኪ። አትሊስት የሞተ ነገር ነው ይሄ። እንትን የስጋ ቤት የሚገኘው ጉበት እንዴ! ጠዋት ቁርስ የሚበላው ናይስ። ለምን መሰላችሁ? አሳም ይመስላል። አጥንት እንደዚህ ሳደርገው አጥንት ነው የፈለግኩት ግን እሺ። ከዛ በኋላ ግን እንዲህ ሳደርገው በደንብ ጉበት የበላችሁ ታውቁታላችሁ። እዚህ ስትበሉ ማኑላት ብቻ ሳይሆን አጣጥም። በመጀመሪያው ዙር ሉላ ጧት ዱለት እንደምትሰራ አስመስክራለች። እንደምትበላ ሳሰሪ አትበይም ብዬ ነው። እኔ በሆን ግን አላውቀውም ነበር መሰለኝ። ጉበት አይመጣልኝም። እጄ ይንቀጠቀጣል። ትሽያላበኝ ነው። ጥሩ አይነት ስሜት አይደለም። በአጠቃላይ ያለኝ ፈርቻለሁ። ለምን? ማታየውን ነገር መንካት በእጅህ እንዴ! እሱ አይደለም ከእጅ በተለይ ደግሞ ጣት እንደሚሻል የምታውቂው አሁን ነው። ሁለቱም እኩል ሲገባ ግን ምን እንደሚል ከጣቴ ልጀምር። ጣቴ ላስቀድም። አንድ ላይ አስገቢ ተባለ። ይሄኛው ትንሽ ለየት ያለ ነው። እጆችሽ ምን ያህል አንድን ነገር ነካክተው ይለያሉ የሚለውን ነገር እናያለን። መልካም እድል ሳሪንግ። እስኪ ሁለት እጆችሽን እኩል አስገቢና ወደ ሳጥኑ እኩል በቃፊው በቃ አስገቢ። አሁን በጌታ ስም እየደረስሽ ነው። እንትን አለው የሆነ ትንሽ ለፈለፈኝ። እስቲ ገምች። አሁን ምን ይመስልሻል? እርጥብ ሳር በፍቅር ነኪው እስኪ። እንትን የተነቀለ ሳር አጥንት ነገር። ሰከንዱ ግን አለ። በቃ ሰከንዱ አለቀ። ምን ሊሆን ይችላል? ማየት ይቻላል? እስቲ ዞረሽ የዶሮ ነው። ምንድን ነው የእንትን ላባ? ሽታው እግዚአብሔር ሽታው እኮ ሸቶኛል፣ ግን የጉበቱ ነበር የመሰለኝ። የዶሮ ላባ የተገነጠለ አይደል? የክንፍ ሳራችሁ ግን የሆነ የዶሮ ላባ? አዎ፣ ማለት እንደዚህ ስበካው የተገነጠለ አለ አይደል? ጭቃ ምናምን ፊል ያደረኩ መሰለኝ። ሳራ ሞክራለች። አሁን ደግሞ ሉላ እኔ እንጃ ምን እንደሚያጋጥም አናቅም። አሁን ግድ ነው ሁለት እጆችን እኩል እንከታለን። ከዛ ምንድን ነው ያለው ውስጥ? ሰብስብ። አዎ እስኪ ምንድን ነው? እስቲ እኩል እጆችሽን ምን የለውበትም። ተገባ። እኔ የለውበትም። ነካ
ወይ በእናታችሁ ድመት ነገር ከሆነ ያልወድም እግዚአብሔርን መንካት አለብሽ መንካት 20 ሰከንድ አልፈልግም በቃኝ እንዴ በእናታችሁ እንዴ አትፍሪ እስቲ ዳሰስ ገምቹ ምንም አልገምትም ምንም አልገምትም እኔ እኮ ነገር እየጸጉር ነገር ያለው ነገር ቲም ታላችሁ እንደ ይሄን ቲም ለመለሳችሁ ያው ነው እንጃ ተው በእናትህ ትንሱ እኔ እንጃ እኔ ከቀድሞ አላገገምኩም ገና እዛ ላይ ነኝ ያለሁት እስቲ ማለት የሉላ የደረሳትን አይተሻል አይዞሽ ሳሪ ተስፋ እንዳትቆርጪ እውነት ይሄ እንስሳ ነገር እኔ ደስ አይለኝም ጸጉር የሆነ ነገር ካለው ሰብለሽ ቀስ ብለሽ እጆችሽን አስገቢ እኩል ቀስ ብለሽ እጆችሽን ወይ ቆይ ትንሱ ቆይ ጊዜ ይሰጠኝ እንዴ እሺ እጆችሽን እስቲ አስገቢያቸው አያያ የምወደው ልጅ እስኪ ምንድነው እግዚአብሔር ፈራ እንደዛ እንደ ተስፋ እንዳትቆርጪ ምንድነው እስኪ ግብ እንስሳ ነው ሰከንድሽም አለ ሰከንዱን እያሰብሽ ነክተሽዋል እስቲ ጨጓራ ምላስ የምን ምላስ ነው የሆነ ነገር የበሬ ምላስ አይደል ምላስ ተመልሷል አሁን ምን እኔ ጉበት ተመጋቢ እንደሆንኩ ታውቃል ሳሪ ደግሞ የምላስ ሰንበር ተመጋቢ እንደሆነች በዚህ ያውቀና ጨዋታችን እንደቀጠለ ነው አይዞሽ ነው ላይ ቻዩ እንቀሳቀስ እዚህ ፊት ነው ያስፈራኛል እንቀሳቀስብሽ ይችላል ስለዚህ እጆችሽን ሳጥን ውስጥ ታስገቢ እየነካካሽ ተስበን አደረር ነይ ጠጋበይ እጆችሽን አስገቢ ትንሰርታው ምን ቢሆን ይክፉ ቀን አይደለም ዝግነን ነው ያለ እዛ ጋር ያለው ስሜት ተረድቼሻለሁ ግን ድፈሪ በይ ሁሉ ላይ ግቢ እኩል እጆችሽን እኩል አብረን ሰርተን ገምቺ ሊንቀሳቀስ ይችላል ገምቺ ሰዓት 20 እባብ ልክ ነች አንቺ ግን እንዴት ነው በአንዴ እንደ እባብ ያልሽ ያወቅሽው አይደለም እንደማይንቀሳቀስ አረጋገጥኩ እሱ ነው ተተተኑ ግን ጎበዝ ነሽ ካሰብከው ግን ነፍስ እንዳለው ካሰብከው ነፍስ የለውም ችግር የለውም ጥሩነቱ እሱ ነው ትንሱዬ የእውነት ቢያጋጥምሽ ግን አለው እኮ ነፍስ አረቱ ወደ በእናትህ እንዴት ላሳይ አይ ተው ትንሱዬ ሂድ እንደሱ አይደለም ፈልገው ትንሳኤ እንደዛ ነገር ያሉድን ባይዘው ያዛሽ እሱ እንደዛ ነገር ያሉድን እግዚአብሔር ረፍ ደስ አይልም ከሱ ባይዘው ካፋለ አስቀምጠበና ጨዋታችን እንደቀጠለ ነው አሁን የሳራ ተራ ነው አንተ ምን አለብህ በል ለሱ ይሄስ ቀላል ነው ትንሱዬ ምንም ቢሆን በእናትህ በጣም እንትን ያደርጋል እውነት ያስፈራል ብታይ ማሰብና ከዛ ግን ሲወጣ ደግሞ ስለማታያቸው ምን እንደሆነ በጣም ከባድ ነው ለመገመት ትንሱና በጣም ያስፈራል ይሄ ቀላል ነው እስኪ ጠጋበይ ሳራ ሁለት እጆችሽን እኩል አስገቢ ቆያት እሱ ላስብ ማሰብ መረጋጋት ምናምን መጮህ አይቻልም እግዚአብሔር ነው እጄ ተንቀጠቀጠ ነው ወይ አሁን ሉላ ትንሽ ልረጋጋ ትንሱ ሲጫወት ነው ይንቀሳቀስ ይችላል ምንም ሊሆን ይችላል ግን ቀላል ነው ግቢ እሱ በማርያም አይ እኔ እንጃ እኔ ሉላ ታሸንፋ ነፍሳት ከሆነ ሉላ ታሸንፍ እግዚአብሔር ሉላ ታሸንፍ ነፍሳት ከሆነ እኔ እፈራለሁ ነፍሳት በማርያም እግዚአብሔር ነፍሳት እፈራለሁ ነፍሳን ነገር በራሪ ነገር ላይ እንዴት ነሽ ስልሽ ብዙ አያስፈራም ግቢ እሺ ሁለት እጆችሽን እኔ አይጥናም አታረጉም ማለት ወይ ሉላ ብዙ ከባድ አይደለም ለምን በሚቀጥለው ስትመጪ ታያለሽ እግዚአብሔርን ታያለሽ አስደነገጥኩሽ እንዴ እንደ ሐሳብ እኮ አታርጉን ያልኩት አይታወቅም ግቢ ወይ
አይ ብዙም ይከብድ አይደለም። ግቢ ንገረኝ፣ እግዚአብሔርን ንገረኝ። ዋዘ ቆይ ንኪ ምንድነው? ገምች። እኔ እንትን ነው ምንድነው? ስጋ ነገር ነው። አላወኩም። ሀብሀብ አይደለም ያኛው ነገር ያ እንትን አለቬራ ሬት ያኛው ነገር ባይ ዘ ዌይ ያኛው ነገር ማለት ከሀብሀብ መሰለኝና ከሀብና ነጭ ሲል ሬት እንደሆነ ገባኝ። ግን ልንገርሽ በሀብሀብና በሬት መሀል እኮ ያለው ልዩነት ጣዕም ራሱ ብታስቢ ሁለቱም ማነጻጸሪያ እኮ ነው። ትቀምሽ ቅበሽ ጥሩ ነው። እኔ ካሰብኩት ጋር እንኳን ተጫወቱ ከተባይ ጋር እግዚአብሔር ይቅርልል ነበር። አይጥ ደግሞ ታጥሽ ጨዋታችን እንደቀጠለ ነው። አሁን ሉላ ነች። ቅድም በቅድሙ እንዳታረክስም እሱ በእግዚአብሔር ሳይልም በቃ ወይ ምን ነካው የሚያስብል እስኪ አናውቅም። እኔ ቦን አልነካው አይተሽ ነው እስካሁን ድረስ መጥቻለሁ። መቼስ ጠጋ በይ፣ እጆችሽን እኩል እኔ በተፍስሱ ይፈራው እግዚአብሔር። ዋው የሰው ልጅ በመጨረሻው ሰዓት ይበላሻል ይባላል። ኮሰኮሰኝ የለም። እስቲ አስገቢ፣ እንዳይወጋሽ ተጠንቀቂ። ምንድነው? ይሄኛው ጫተር የፓፓያ ፍሬ ፓፓያ ውስጥ ነው ያለው። ያው ፓፓያ ውስጥ ነው ያለው። ናይስ ይበላው እንደዚህ ግን እንዴ አንቺማ አይተሻል ከጀርባ የፓፓያ ፍሬ አድርቀሽ አልበላሽም? አልበላም። ለዚህ እኮ ነው የማታውቂው። ለዚህ ነው እኮ የማታውቂው። ለሆድ ባይዘው የፓፓያ ፍሬ አድርቀሽ ምን ብለሽ እኔ በሆነ አይመጣልኝም። በጣም ነው እኮ ታውቂው። እኔ ግን አንድ ሀሳብ የነበረ ይሄንን ጨዋታ ወንዶቹ ቢጫወቱት እውነት እንደኛ ሴንስ ያደርጋሉ። ይሄንን ማየት ፈልጋለሁ። እዚህ አንተ ተጫወተበት። አንተ ተጫወተበት። እስቲ ሉላን የጀመረችው አሁን የሳራ ተራ ነው። ሉላ በአንድ ነጥብ እየመራች ነው። ሳራ ይሄንን ከመለሰች እኩል ይሆናሉ ማለት ነው። እዚህ ድረስ ደርሼ ስንሱ ስልሽ ሊመለስ ይችላል፣ ግን ደግሞ በዛው ልክ ለየት ያለ ነገር መጮህ አይቻልም። ለምን እስካሁን ሲጮህ ነበረ እኮ። ጉድላክ ሳሪ መልካም እድል። እንቺ ምን አለብሽ? እጆችሽን እኩል አስገቢ። እንቺ ምን አለብሽ? አስገቢው እስኪ እንዳይወጋሽ ተጠቀሚ። ትንሱ በቃ እሺ አስገቢው። እኔ ጮሃለሁ። እስካሁን ሲጮህ ነበረ። ፌር አይደለም። እኩል አስገቢ። ሳስበው እንትን ነው መሰለኝ እንደ እንስሳ ነገር ሰከንድሽ አለ። ቶሎ ነገር አለች። እሺ ንኪ ሰከንድሽ አለ። በሁለቱም እጅሽ እኩል። አሁን ገባ። አናናስ ልክ ተመልሷል። እግዚአብሔርን እንትን ነው መሰለኝ እሾክ ያላት እንስሳ እንደዚህ ያለች ምናምን። ሽኮኮ እሷ ጃርት ለማለት ነው። ጃርት ብቻ እሾክ ያላት ጭንቅላት አለ። ሽኮኮ ብያለሁ ግን እሷ ነበረች የመሰለችኝና ጎበዝ ሳሪ ጥሩ ተከፋፈለው። በጣም ጎበዝ። አይ ጥሩ ነን ማለት ነው እየነካን መለየት ላይ መጥፎ አይደለም። እኛ ሴቶች ታያለሽ አሁን ምን ብለሽ ምሳሌ ጥሩ ነው ምንም እንናገር ብቻ አይመስልሽም ሳሪ? እኛ ሴቶች የመንካት ነገርና የዳሰኔ ነገሮችን የማወቅ ብቃታችን ታይቷል። ግን በጣም ነበር የሚያስፈራው። ደግሞ ትንሱ የበለጠ ነው የሚያስፈራው። አሁን ይሄንን እርግጠኛ ነበርኩ የሆነች እንስሳ ውጥት ልትል እንደነበር በጣም እርግጠኛ ነበርኩ። ግን የእውነት አናናስ ነው አይገርምሽም? እኔም በዚህ ቀሾ ልክ ያየሁት። ለማንኛውም ሁለታችሁም እኩል መልሳችኋል 3-3። ስለዚህ እኩል ወጥታችኋል ማለት ነው። 10 ሺህ ተሸላሚዎች። እናመሰግናለን። የዛሬ የጨዋታ ሰዓታችን ይህንን ይመስል ነበር። ቀሪ የእሁድን በኢቢኤስ ፕሮግራሞች ይቀጥላሉ። መልካም የእረፍት ቀን ይሁን። እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።